ሰላም ጤና ይስጥልን። እንዴት አመሻችሁ አድማጭ ተመልካቾቻችን። የአማራ ጆርናል ዝግጅት እየተቃረበ ነው፣ እየደረሰ ነው ያለው እና ፔፐር ሰሚት ማድረግ የምትፈልጉ በተለያየ ሀገር ያላችሁ ልሂቃን የአማራ ምሁራን ወይንም ደግሞ በአማራ ላይ ጥናትና ምርምር የምትሰሩ ሰዎች በሰላምና ጸጥታ ኢትዮጵያ ውስጥ በአንድም በሌላ መልኩ ከአማራ ጋር በሚገናኝ ሰብጀክት ላይ ምርምር እያደረጋችሁ ያላችሁ ወይንም ጥናት እየሰራችሁ ያላችሁ የጥናት ናሙና ወይንም አብስትራክት ሰሚሽኑ ጃንዋሪ 30 ነው። ስለዚህ እስከዛ ሰሚት አድርጉ። በውጭ ሀገር በአሜሪካና በሌሎች አካባቢዎች ካናዳን ጨምሮ ያላችሁ ደግሞ ኢቨንት ብራይት ላይ ፕሮግራሙን በተመለከተ መገኘት ትችላላችሁ ወይንም ሬጅስተር ማድረግ ትችላላችሁ። ከነገ ጀምሮ አይ ቲንክ ሊንኩ ሬዲ ሲሆን እናስተዋውቃለን። ኢቨንት ብራይት ላይ በቀጥታ እዛ ላይ ገብታችሁ መመዝገብ ትችላላችሁ። ትልቅ አውደ ራዕይ እንትን ነው። ትልቅ ኮንፈረንስ ነው። የሳይንስ ኮንፈረንስ ነው። ሁለተኛው ኮንፈረንስ ነው። ሲልቨር ስፕሪንግ ነው፣ ሜሪላንድ ነው የሚካሄደው። እዛ ተገኝታችሁ የዚህ የጥናት ተሳታፊ መሆን ትችላላችሁ። 2 ቀን የሚወስድ የጥናት ፕሮግራም ነው ወይንም የሳይንስ ፕሮግራም ነው። ሳይንስ እንግዲህ ሲባል በተለያዩ ዘርፎች ላይ በአማራ ጉዳይ ላይ ጥናታዊ ጽሁፎች የሚቀርቡበት ዓለም አቀፋዊ መድረክ ነው ማለት ነው። በጣም በርካታ ምሁራን ጽሁፍ እያስገቡ እንዳሉ ነው የምሰማው። ኢትዮጵያ ተወላጆችም የአማራ ተወላጅም ኢትዮጵያንም የሆኑ ሌሎችም በርካታ ሰዎች በርካታ ጽሁፎች እያቀረቡ ነው። እንደውም ባለኝ መረጃ መሰረት ከዚህ በፊት ከነበረው በተለየ መንገድ የአማራ ኢንትረስት አማራን ማጥናትና በአማራ ጉዳይ ላይ ምርምሮችን ማቅረብ እየተለመደ እየመጣ እንዳለ ሌሎችም ኢንትረስት እያዳበሩ እየመጡ ነው ሲኖር ምክንያቱም ማህበረሰቡን ፖለቲካዊ ኤግዚስተንስ ማረጋገጥ ስትችል ነው ጥናትና ምርምርም ማህበረሰቡን እንደ አንድ ሰብጀክት ኦፍ ስተዲ የምትጠቀመው ማለት ነው። ከዚህ በፊት የአማራ ጥናት ለምንድን ነው የሌለው? የስ በአማራ ላይ ጥናቶች አሉ፣ ግን በኢትዮጵያ ጥናት ኢንስቲትዩቶች ውስጥ ነው ታቅፎ የነበረው። በህብረተሰቡ ላይ የሚደርሰውን ተናጥላዊ ጉዳይ ለምንመለከት አንችለው። በዛ ውስጥ ታጭቆ ተራመስ ነበር የነበረው። አሁን ላይ በአማራ ጥናት ላይ ትኩረት አድርገው አማራን የሚያጠኑ አማራን የሚመራመሩ የገጠመውን ፈተና፣ የጤና ሁኔታ፣ የትምህርቱ ሁኔታ እያንዳንዱን ነገር መጠየቅ የሚቻልበት ዘመን መጣ ማለት ነው። እድሜ ለልጆቹ። ከዚህ በፊት ሲያጎስ አማራን በተለያየ መንገድ ድምፁ እንዳይሰማ መኖሩ ህልውናው እንዳይል ሸፋፍኖና አድበስብሶ ማለፍ ነበር የነበረው። አሁን ላይ ያም ማድረግ የማይቻልበት ሁኔታ እንደመጣ በዚህ አጋጣሚ ማንሳት እንችላለን ማለት ነው። ለእኔ ትልቅ ብሌሲንግ ነው፣ እውነት ለመናገር ትልቅ እድል ነው። ምክንያቱም በተናጠል የሚጠቀም ማህበረሰብ ተናጥላ የሆነ እይታ ይፈልጋል። አለበለዚያ ከጥፋት አታድነው። አለ ሲሉት ጸጉራም በግ ምንድነው የሚባለው? ጸጉራም ውሻ አለ ሲሉት ምንድነው የሚባለው? እንደዛ ነው። ልክ ጸጉራም በግም እንደዛው ይባላልና በደንብ ተረቱን እናንተ ጻፉልኝ። ኤኒዌይ በዚህ ጉዳይ ላይ ላወራ አይደለም የገባሁት። እግረ መንገዴ ሰው እስኪገባ ላንሳው ብዬ ነው። ሰላም ብለናል። ሴፈስ እንግዲህ ሲፌስ ነው የሚለው። ሲፌስ 7ኛ ሰላም ብያለሁ። ሮማን ነምበር ነው የምትጠቀመው። የኤቢሲ የምትጠቀመው በጣም ነው የምናመሰግነው። አላወቅኩኝም በስምህ። ስለዚህ በዚህ መንገድ ነው እንግዲህ አድሬስ ያደረኩት። በጣም እናመሰግናለን ስላለሁ። በአለም እንዴት አመሸ? በአለም የዘውትር ተከታታያችን ነው። ብዙ ጊዜ ፊት ለፊት ላይ ከሚመጡ የኤቢሲ ስም ላይ ወይንም ሌሎች ሚዲያዎች ስም ላይ እመለከታለሁ። አለው በአለም በጣም እናመሰግናለን። ልዩ ፋክት እንዴት አለሽ? እንዴት ነው ምሽትሽ? ሀበሻ ሰላም ብያለው። ኤደን እንዴት አለሽ? ሰላም ብያለው። ሀጎስ ሀብቴ እንደዚሁ ሰላም ብያለው። ባሮቲዩብ ጤና ይስጥልኝ። ሃይ ኤቭሪዋን ብሎናል። ሁላችሁም በተለያየ ዓለም ሆናችሁ ይህን ፕሮግራም የምትከታተሉ አዳዲስ ነገሮች አሉ፣ እነሱን ላሰማችሁ ነው የመጣሁት። እንግዲህ ከቀድሞ ፕሮግራማችን በኋላ በጣም ርዕስ አሰጣጥ ትንሽ ስለሚቸግረን ነው እንጂ ይዘን የመጣነው ነገር በጣም ብዙ ጠቃሚ ነገሮች ያሉት ነው፣ አዳዲስ መረጃዎች ያሉት ነው። ምን አለን ከሚለው ውስጥ አንደኛው የጅቡቲና የሶማሌላንድ ጉዳይ እየተካረረ ነው የመጣው። የኤርትራ ሰዎች እንደዚሁ ምላሽ ሰጥተዋል። የፖተምኪን ፓርቲን በተመለከተ
የዲሰፕቲቭ እና ሚስ ኢንፎርሜሽን ፕሮፓጋንዳ እና በፕሮፓጋንዳ ተወልዶ ለፕሮፓጋንዳ የሚኖር አገዛዝ ብለውታል የአብይ አህመድን አገዛዝ። ወይ ከዛ የተለየ ስም ልሰጠው አልችልም። የአብይ አህመድ አገዛዝ ማለት በህይወት ዘመኔ እና በታሪክም ካነበብኳቸው ጋቨርንመንት ኦፍ ናቲንግ ታውቃላችሁ፣ ምንም ነገር ያልሆነ አገዛዝ፣ በቃ ምንንም ነገር ገቨርን የማያደርግ ኦኬ፣ ጫጫታን ፋብሪኬት የሚያደርግ ዲሰንትን ፋብሪኬት የሚያደርግ ማኒፋክቸሪንግ ዲሰንት እንደሚለው ቾምስኪ ልክ እንደዛ ጩኸትን ማኒፋክቸር የሚያደርግ ኖይዝ ማኒፋክቸር የሚያደርግ ኦኬ ሶ ኖይዝ ነው የምትሰሙት። ያለፉት 7 ዓመታት እኔ በራሴ በግል ያስተዋልኩትና በህይወቴ ውስጥ የምሰማው ነገር የነበረው ጩኸት። በቃ የአብይ አህመድ አገዛዝ ኖይዝ ነው ለኢትዮጵያ። የአብይ አህመድ አገዛዝ ለኢትዮጵያ ምግብ አልነበረም፣ ፉድ ዴሊቨር አላረገም፣ ፋክትሪ አይደለም ዴሊቨር ያደረገው፣ ምግብና ምርታማነትን አይደለም ፕሮዲውስ አያደርግም፣ ስካቬንጅ ነው የሚያደርገው። ኦኬ ከሰዎች ከድሆች አጥንት ላይ የሚግጥ ነው። ከድሆች አጥንት ላይ የሚግጥ ነው፣ አያመርትም። እና ሲልቨር ዌሩን የሚሸጥ ነው። ላይክ ሬንት ፔይ ለማድረግ ወይንም እዳውን ለመክፈል የቃል ኪዳን ቀለበቱን እየሸጠ ኦኬ የሚያስተዳድር ነው። ልክ የእንግሊዞች አባባል ነው አክቹሊ ልክ እንደዛ ማለት ነው። ነገሮች እየሸጠ የሚተዳደር ማለት ነው። ሀገር እየሸጠ የሚተዳደር፣ ቅርስ እየሸጠ የሚተዳደር፣ ማዕድን እያወጣ እየሸጠ ምናምን ጦርነት የሚዋጋ ዴፕት ሪስትራክቸሪንግ ላይ አበድሩኝ እያለ እዚህም እዛም ራሱን በየዕለቱ ማለት። ከዛ ውጪ የት ነው ያለው ይህ አገዛዝ? ቤኒሻንጉል ጉሙዝ አይደለም፣ ወለጋ አይደለም፣ ደቡብ ምዕራብ አይደለም፣ ደቡብ አይደለም፣ ሰሜን አይደለም፣ ምስራቅ አይደለም። የት ነው ያለው? ማህበራዊ ሚዲያ ላይ። ትልቁ አፈጻጸሙ ዲጂታል አይዲ ነው። በቃ ራሱን ያልሆነ ኮምፕሊትሊ ሀገሪቷን፣ እሴቷን፣ ባህሏን፣ ቀጠናውን፣ አካባቢውን የማይመስል ከኢትዮጵያ ህዝብና እሴት የተፋታ ባዶ ፎኒ የሚሉት ፈረንጆቹ ካልቸራል ኢምፒቲነስ የባህላዊ ባዶነት የሚንጸባረቅበት፣ ወታደሩ ወታደር ያልሆነ፣ ቴክኖሎጂ ያለኝ ቴክኖሎጂው ባዶ፣ ደም ከማፍሰስ ውጭ ባዶ፣ ለአርሶ አደሩ ጠብ የሚል በህይወቱ ላይ ትራንስፎርም የሚያደርግ ነገር የማያመጣ፣ ለህዝቡ ሰላምና ደህንነት አንዲት ጠብታ ኮንትሪቢዩሽን ማምጣት የማይችል፣ በየዕለቱ ይመረቃል፣ ባዶ የት እንደሚገባ አይታወቅም። ሁሉ ነገር ባዶነት ላይ 7 ዓመት 8 ዓመት ምን አይነት ጊዜ ህዝቡ አሳለፈ ብትሉኝ just noise፣ ጩኸት፣ ባዶነት ነበር ስናሳልፍ። በቃ ከፍጅትና ከልቂት ውጪ ሌላ ምንም የምንሰማው ነገር አልነበረም። አሁንም ያንን ባዶነት ነው አንድ ጊዜ በማፕ ያመጣዋል፣ አንድ ጊዜ ማኒፌስት ያደርገዋል። ለምሳሌ ትላንት አንዳንድ ልጆች እንትን ብለው ልከውልኝ ነበረ። ምንድን ያየሁት የሃይማኖት መሪዎች ምናምን ማፑን ይዘው ማኒፌስት ማለት ይሄ ነው፣ እንዲህ ነው ማኒፌስት የምታደርገው፣ ትመኘዋለህ ይመጣል ማለት ነው። መጀመሪያ ማፑ ላይ ታካትተዋለህ። ይሄ ነው ማኒፌስቴሽን ማለት፣ ይሄ ነው ፌዝ ማለት፣ ይሄ ነው እምነት ማለት፣ ይሄ ነው እያሉ ማስታወቂያ ምናምን ሲሰሩ እንትን ሲሉ ተመልከቻ ሰዎች ላኩልኝ። ምንድን ነው የተያዘው? አንድ ነገር እኮ ፈልገህ እንዴት ማሳካት ብትፈልግ በምን አግባብ ነው ማሳካት የምችለው የሚለው ነገር ማለት it's just more than phase። ሀገር በእንደዚህ አይነት መንገድ በማኒፌስቴሽን አይመራም፣ በኢሉዥን አይመራም፣ በቅዠት አይመራም አይደለም።
እንደዚህ አይነት መተራመስና መደና ይሄንን አስመልክተው ማምሻውን አይ ቲንክ ከስቱዲዮ ከወጣን በኋላ የኤርትራ ማስታወቂያ ሚኒስትር እንደዚሁ የሰጠውን ማብራሪያ ተመልክቻለሁ። የተለመደ ባዶነት፣ ፕሮፓጋንዳ፣ ጩኸት፣ ኖይዝ መፍጠር፣ በቃ መተራመስ። እነሱ ደግሞ ያችን ይዙና ለዓለም አቀፉ ማህበረሰብ በሚገባ ይሄን አገዛዝ ማን እንደሆነ ሊያጋልጡታል። በዛ መንገድ አይተውታል፣ ተመልክቼዋለሁ። እሱንም ያወጡትን በኤርትራ በኩል የተሰጠው ምላሽ ማለት ነው። አሜን ሙሉ ምላሹን እዛ ስለምታገኙት ነው። የተለየ ነገር አይደለም። በቃ ፖሊሲው ኮንሲስተንትሊ ምንድን ነው? የዚህ አገዛዝ ፖሊሲ ይመጣል ነገር ነው። ለምሳሌ አሁን የአሰቡ ደግሞ ማክሰኞ ዕለት ሊተው ይችላል። ልክ ከሶማሌላንድ ጋር ለምሳሌ ደግሞ የሆነ ነገር ቢመጣ አሁን ሌላ ሀገር ተጨማሪ አንድ ሀገር እውቅና ቢሰጠው ዛሬ አሁን ባለኝ መረጃ መሰረት ተጨማሪ ሀገራት 3-4 ሀገራት ተጨማሪ እውቅና ሊሰጡ ያሉ ነው የሚል ነገር ነው አሁን እየወጣ ያለው መረጃ እየደረሰኝ ያለው። ኢትዮጵያ፣ ዩናይትድ አረብ ኤምሬትስ፣ ዩናይትድ ስቴትስ፣ ዩኬ እና ሞሮኮ እንደዚሁም የአብይ አህመድ አገዛዝ እውቅና ሊሰጡ ይችላሉ የሚል እንግዲህ እየተባለ ነው። እንግዲህ አሁን ባለኝ መረጃ መሰረት እነዚህ 5 ሀገር ዩናይትድ አረብ ኤምሬትስ ከጃንዋሪ 1 ጀምሮ የሶማሌላንድን ቪዛ መቀበል ጀምራለች። እሱን የሚያሳይ ዜናዎችን ማግኘት ችያለሁ። በተግባርም ኤምባሲው ዩኤኢ ኳይትሊ አክሴፕትስ ሶማሌላንድ ፓስፖርት ነው የሚለው። የሶማሌላንድን ፓስፖርት መቀበል ጀምራለች። እንዳልኳችሁ ነው። እኔ ሶማሌላንድ ላይ ኦልሬዲ ሶማሌላንድ እውቅና መጥቷል። በቃ አንድ ሀገር እውቅና ከሰጠ በቂ ነው ለኔ። አሁን 2 ሀገር 3 ሀገር ምናምን ይሄ የእንትን ጉዳይ አይደለም። ኦኬ ጭፍራዎች በበዙ ቁጥር የምትደሰትበት ጉዳይ አይደለም። በቃ ከአንድ ሀገር ጋር ግንኙነት ከጀመርክ መሰረታዊ ግንኙነት በጊዜ ሂደት ነው ሌላኛው ሀገር እውቅና እየመጣ ይሄዳል። አሳሳቢ አይደለም። ባለው ነገር ፋንክሽን ማድረግ ትጀምራለህ እንደ ስቴት ማለት ነው። ችግሩ እኔ ሶማሌላንድን በተመለከተ በተደጋጋሚ የምለው እውቅናው ይመጣል አይመጣም አይደለም። ኦልሬዲ መጥቷል። በቃ እውቅናው እስራኤል የሰጠችው እውቅና በቂ ነው ለኔ። እንደውም ሌላ ሀገር እውቅና መስጠት አይጠበቅበትም። በጊዜ ሂደት ዲፕሎማሲውን ኤምባሲውን እየከፈተ ምናምን ይሄዳል። አጠቃላይ ቀጠናው ላይ ካለው ሁኔታ አንጻር አይደለም ሶማሌላንድ፣ ኢትዮጵያ ውስጥም ሌላ እውቅና የሚሰጣቸው ሀገራት ይፈጠራሉ። አሁን ያለው ትሬንድ እንደዛ እየሆነ ነው ያለው። እንግዲህ ይሄ ደስ እንደማይለን አውቃለሁ። ስለ ኢትዮጵያ ቴሪቶሪያል ኢንቴግሪቲ የምንጨነቅ ሰዎች ግን በጣም በርካታ እውነታ እየተቀየረ ነው ያለው። ሱዳን ላይ ያለው ነገር እየተቀየረ ነው። የመን ላይ ያለው ሁኔታ እንደዛ እየሆነ ያለ ይመስላል። ሶማሊያ ላይ ከአንድም 2ም ከ3ም ሀገራት በላይ ሊመጡ የሚችሉበት እድል እየመጣ ነው ያለው። ኢትዮጵያ በዛው መዳኘቷ የማይቀር ነው። አሁን ኢትዮጵያ እዚህ ውስጥ ድራግ ዶና ብትገባ እኔ እያልኩ ያለሁት ምን ያህል ያዘልቃታል? እንደውም ሌሎቹ ሀገራት በተወሰነ መልኩ ጠንካራዎች ናቸው፣ የውስጥ አንድነት አላቸው፣ ግሎባሊ ፓወር ናቸው፣ ተጽዕኖ ማሳደር የሚችሉ ኃይሎች ናቸው። እዚህ ውስጥ መግባቱ በከፍተኛ ዋጋ ኢትዮጵያን እንደ ሀገር ሊያስከፍል ይችላል። ሶማሌላንድ ሀገር እና እውቅና የማግኘት ጉዳዩ ሳይሆን ሀገር ሆኖ ሲቀጥል ምን አይነት ሀገር ይሆናል፣ በዙሪያው በምን አይነት መንገድ ፋንክሽን ያደርጋል ይሄ ስቴት። በፊት ከነበረው ለምሳሌ የሶማሊያ ትልቁ ችግር የጎሳ ስብጥር ሆኖ መኖር አይደለም። ስቴትነስ ሲመጣ አብሮት የሚመጣ ፈተና አለ። ሀገረ መንግስትነትና ቅቡልነት ሲመጣ አብሮ የሚመጣ ጦርነት አለ። ስቴቱ ፋንክሽን ማድረግ ሲጀምር፣ ኦኬ ግንኙነት ማድረግ ሲጀምር፣ ዕዳ መቀበል ሲጀምር፣ መሳሪያ መዋዋል እና መበደር ሲጀምር፣ መግዛት ሲጀምር፣ ኦኬ ሉዓላዊነት የሚባለው ነገር ምናምን እንደ ኮላተራል እየተያዘ ልክና አብይ አህመድ እንደሚያደርጉት ገንዘብ መቀበል ሲጀመር የእርስ በርስ ጦርነት የጎሳ ጦርነቱ በምን አይነት ደረጃ ይህንን ሀገር ሊያስቀጥለው ይችላል? አሁን ገና ከመምጣቱ ራሱ ይሄ ሀገር ምን አይነት ሀገር ሆኖ ሊቀጥል ይችላል? ይሄን ኖቶሊ ለሶማሊያ ብቻ አይደለም፣ እዛ ላሉት ለነ ኢትዮጵያም ለነ ጅቡቲም ለሌሎቹም ሀገራት ጉረቤቶቹ ለሆኑት ሀገራት ምን አይነት ሀገር ሆኖ ሊቀጥል ይችላል ሶማሌላንድ የሚለው ነገር ነው የሚያስጨንቀው ነው የኔ ጥያቄ። ምክንያቱም የጎሳው ጉዳይ በሶማሌላንድ የሚያበቃ አይደለም። ከኢትዮጵያ ጋር ድንበር የሚጋራ ማንነት ያለው ማህበረሰብ አለበት። ኦፍኮርስ ከኢትዮጵያ ጋር ብቸኛው እንደውም ፎርማሊ ዲማርኬትድ የሆነ ድንበር ያለን ከሶማሌላንድ ጋር ነው። ከሌሎቹ አንጻር ስታዩት ከሶማሌላንድ ጋር
በጣም ናቹራሊ የተሰመረ ድንበር አለን። በድንበር ጉዳይ ከሶማሌላንድ ጋር ግጭት ውስጥ አይገባም። ግን ስዊቺንግ ሎያሊቲዎች ድንበር ላይ አይደንቲቲዎች በጣም በፍጥነት የሚቀያየሩበት ሁኔታ ነው ያለው። የጎሳ ስርዓት ከመንግስታዊ ስርዓት በጣም የገዘፈ ትርጉምና ሁኔታ ያለው ነው። ጎሳዎች መሬት አላቸው። በመሬት ላይ የሚያዙት እነሱ ናቸው። አይደለም እና ሶማሌላንድ በሁሉም ቦታ ላይ ማለት ነው። እነዚህ ነገሮች ከዘመናዊ ስቴት ኮንሰፕት ጋር እንዴት አብረው ሊሄዱ ይችላሉ የሚለው ነገር በደንብ ሰፊ ምርምርና ትንታኔ የሚጠይቅ ነው። ግን ለሌሎች ሀገራት ኢንተረስት ነው። ለኢትዮጵያና ለዩኤኢ አንድ አይደለም ሶማሌላንድን በተመለከተ። እንደዚህ አይነት እብደት ውስጥ እና ዩኤኢን ተከትሎ መግባት ወይንም ሌሎች ሀገራትን ተከትሎ መግባት ለዚህ አገዛዝ ዛሬ ላይ ይሄንን አገዛዝ ሾርት ተርም ጌን ሊያመጣለት ይችላል። ግን በረጅም ጊዜ ርቀት ዋጋ የሚያስከፍል ነገር ሊሆን ይችላል። ሀገርን በተመለከተ በጣም በርካታ ዋጋ ሊከፈል ይችላል። ስለዚህ እንዲህ አይነት ነገሮችን በጣም በጥንቃቄ ማየት አስፈላጊ ነው የሚለውን ነገር ደግመን ደጋግመን ስናነሳ ነበር። ግን ደግሞ አሁን ባለው መረጃ ቢያንስ 4-5 ሀገራት በተናጠል ሳይሆን በአንድ ጊዜ ሪኮግናይዝ የማድረግ ፍላጎት እንዳላቸው እየሰማን ያለ ነው። አሁን የሚወጡ መረጃዎችን በተመለከተ ማለት ነው። ከጃንዋሪ 1 ጀምሮ ግን ዩናይትድ አረብ ኤምሬት ኦልሬዲ የሶማሌላንድን ፓስፖርት መቀበል ጀምራለች። ዩናይትድ አረብ ኤምሬት በጣም የሚገርመው ነገ አሁን ለአብይ አህመድ ጋር ደግሞ እንትን ስትል ኢትዮጵያ ውስጥ ያለ አንድን ክልል ፓስፖርት እንደዚሁ ኢሹ ማድረግ የምትጀምር ሀገር ደግሞ በጣም ብዙ ሀገር ቦታዎች ላይ ከተገንጣይ ከሆኑ ከሴፓራቲስቶች ጋር የሚሰራ አይነት አገዛዝ ነው። ስታብሊሽመንትን አይደግፍም። ስታተስ ኮን መቀጠል አይደግፍም። ብዙ ጊዜ የሚሰራው ከእንደዚህ አይነት ኃይሎች ጋር ነው። ሱዳን ላይ ተመልከቱት፣ የመን ላይ ተመልከቱት፣ ሌሎች ሀገራት ላይ ሂዱ፣ ሊቢያ ላይ ሂዱ፣ ቻድ ላይ ሂዱ፣ ሌሎች አካባቢዎችም ስትሄዱ የዩናይትድ አረብ ኤምሬት አካሄድ በጣም የሚያስፈራ ነው። ኤኒዌይ ግን ሶማሌላንድን በተመለከተ በርካታ እውቅናዎች ሊመጡ የሚችሉበት ሁኔታ አለ ከነገ ጀምሮ የሚል ነገር ነው እየወጣ ያለው። እንግዲህ እስኪ እናያለን በትክክል እነዚህ ነገሮች ምን አይነት ነገር ምን ያህል ተጨባጭ ናቸው የሚል ማለት ነው። በብዛት ግን የሚወጡት እነዚህ ሶርሶች በጣም ተመሳሳይ ሶርሶች ናቸው እንደዚህ አይነት መረጃዎችን እያጋሩ ያሉት። አንደኛው በራሳቸው በሶማሌላንዶች በኩል ነው እንደዚህ አይነት እውቅና ሊሰጥ ነው እየተባለ የሚወጣው ነገር በዋናነት በራሳቸው በሶማሌላንድ በኩል ነው። ሌላው እንደምታውቁት ቀጠናው ላይ በርካታ ፍላጎት ያላቸው ልሂቃን አሉ። ሌሎች በተለይ ዩናይትድ አረብ ኤምሬት የምታሰማራቸው ዩናይትድ አረብ ኤምሬት በተናጠል ልሂቃንን የምትገዛ ሀገር ነች። በነገራችን ላይ ለምሳሌ ከተለየ ሀገር ጋር የሆነ ሀገር ውስጥ ገብታ ትርምስ መፍጠር ስትፈልግ የሆነን አካባቢ ልሂቃን ሄዳ ያንን አካባቢ ልሂቃን አንድ ሶፍት ፓወሯን በመጠቀም እዛ አካባቢ ላይ አንዳንዴ በእርዳታ ድርጅት ትገባለች። ከዛ አካባቢ ላይ ያሉትን ልሂቃን ምናምን ማፕ ታደርጋለች። ከዛ በኋላ በቀጥታ እነዛን ልሂቃን ወደ እሷ ታማኝነታቸውን አገልጋይነታቸውን እና ቀጥታ ለዩናይትድ አረብ ኤምሬት ሪፖርት የሚያደርጉበትን ሁኔታ ትፈጥራለች። እንደዛ እያደረገች የምትሰራበት ሁኔታ አለ ብዙ ቦታዎች ላይ ማለት ኢትዮጵያ ውስጥ አሁን በተናጠል በጣም ከበርካታ ልሂቃኖች ጋር በቀጥታ ትገናኛለች እና አብይ አህመድን ብቻ ሳይሆን በተናጠል ማለት ነው። እነ ካታር ይሄንን ያደርጋሉ፣ እነ ሳውዲ ይሄንን ያደርጋሉ፣ ሌሎቹም እነ ቱርክም ይሄንን ያደርጋሉ። ኢትዮጵያ ውስጥ በጣም በርካታ ትርምስ ነው ያለው። እውነት ለመናገር አገዛዙ ጦርነት ላይ ነው ያለው እና ከዛ ውጭ በተጨባጭ ምን እየተካሄደ እንዳለ ሀገሪቷ ውስጥ ብዙ የሚገነዘብ አገዛዝ መስሎ አይሰማኝም እውነት ለመናገር። ግን ከዛ አንጻር እነዚህ ኃይሎች በጣም በርካታ ነገር ሲያደርጉ የሚውሉበት እና ከዚህ አንጻር በርካታ ትርምስ ያለበት ነው። ኤኒዌይ እውቅናን በተመለከተ በዩናይትድ አረብ ኤምሬት በሶማሌላንድ ዙሪያ በርካታ ሀገራት እውቅና የሚሰጡበት ሁኔታ ሊመጣ ይችላል ነው እያልኩ ያለሁት። ግን ምን ይዞ ይመጣል የሚለው ነገር በጣም አሳሳቢው ነገር እሱ ነው። አሁን እውቅና መስጠቱ ምናምን ሳይሆን በቀጣይ ምን አይነት ሀገር ነው የሚሆነው? ሶማሌላንድ እንዴት ነው ቢሄቭ የሚያደርገው? ሮግ ስቴት ነው ወይ የሚሆነው? ከጎረቤት ሀገሮቹ ጋር የጎሳው ጉዳይ እንዴት ይሆናል? እነዚህ ነገሮች ሪሜንስ አንአንሰርድ ወይንም ያልተመለሱ በጣም ከባባድ ጥያቄዎች ሆነው ይቀጥላሉ የሚለውን ነገር ላንሳ። ልዩ ኃይልን መልሰው ማደራጀት ጀምረዋል። የሶማሌ ክልል እንደዚሁ ልዩ ኃይልን አስመርቋል። ይሄንንም እንደው ትንሽ ሀሳብ ልስጥበት። ልዩ ኃይልን አስመርቋል የሶማሌ ክልል ብርቆት የሚባል ብርቆት ከተማ ላይ ተሰልጥነው የተመረቁ ልዩ ኃይሎች ማለት ነው። አንድ ቪዲዮ ነበር አብይ አህመድ ሲናገር የሚያሳይ። በረከት እንደው እሱን ቪዲዮ ሬዲ ከሆነ ልታሰማኝ ትችላለህ? ከይቅርታ ጋር ይቅርታ።
የተዘጋጀ ይመስለኛል አይደለም? መሻገር እንድትችሉ አደራላችሁ ፈልጋለሁ። የፖለቲከኛውን በሽታ ይሄ ነው። ጦርነት ሲጀመር፣ ችግር ሲጀመር ብዙ ድምፅ አይሰማም። ድል ሲመጣ ሁሉም ዘሎ ዩቲዩብ ላይ፣ ሁሉም ዘሎ ፌስቡክ ላይ፣ ሁሉም ዘሎ በየሰፈሩ ተንታኝ ይሆናል። ይሄ ለኢትዮጵያውያን አይጠቅምም። በዚህ ውጊያ ያሸነፈችው ኢትዮጵያ ናት። በዚህ ውጊያ ጀግና የነበረችው ኢትዮጵያ ናት። ከሁሉም የኢትዮጵያ ጫፍ በጋራ ሆናችሁ ታላቅ ተአምር መስራት ችላችኋል። የእናንተ አንድነትና ህብረት ኢትዮጵያን የሚያበረታ የሚያጠነክር ስለሆነ አንድነታችሁ ይጠበቅ። የጦር ብልሃትና ስልት አይዘንጋ። የአካል ብቃት ይጠናከር። በእኛ በኩል ዘንድሮ በነበረው ሁኔታ ብዙ ትምህርት አግኝተን ተሰርተንበት ተምረንበት ስላለፍን በኢትዮጵያ ጊዜው ሲያልፍ የምንነጋገር ይሆናል። ባለፉት 100 ዓመታት ያልተገነባ እጅግ ዘመናዊ የሀገር መከላከያ ሚኒስቴር እየገነባን ነው። እያንዳንዱን በየደረጃው የምታዩበት ጊዜ ከፊታችሁ ያለ መሆኑን እያረጋገጥኩ አየር ኃይላችን ባለፉት 40 ዓመታት ከነበረው ብቃት በላይ ብቃት እንዲይዝ እየተሰራ ነው። ከፍተኛ ውጤት እያመጣ ነው። ኮማንዶ፣ ስፓርታ፣ አየር ወለድ፣ ልዩ ልዩ የጦር ሰራዊቶች በከፍተኛ ብቃት እየተገነቡ ነው። የአሁኑ ሽፍታ መለማመጃችን ነው። እንለማመድበታለን። ይበቃል። ኦኬ። ሲጀምር ይሄን ንግግር ሲጀምር ስለ ድል ሽሚያ ነው የሚያወራው እና ይሄ ንግግር የተነገረው ለህወሓት አልነበረም። አብይ አህመድ ግንባር ላይ ሆኖ እንግዲህ ይሄ ማይጸብሪ የሚባልበት ነው። እንግዲህ ምታዩት ታውቁታላችሁ። በዛ በኩል በዚህ በደባርቅ በኩል መጥቶ የህወሓት ኃይል ከዛ በኋላ በጣም ከፍተኛ ዋጋ ተከፍሎ አማራው በተለይ በጣም ከፍተኛ ዋጋ ከፍሎ ይመልሳል፣ ታግሎ ማለት ነው። በዛ በኩል የመጣውን ኃይል በጣም በከፍተኛ መስዋዕትነት በጣም ውድ ዋጋ ተከፍሎ ነው የተመለሰው። በጣም ብዙ ዋጋ ተከፍሎ ማለት ነው። እና በጣም ብዙ ሰው ነው በዚህ ጦርነት ያለቀው በአማራው በኩል ማለት ነው። በጣም ከፍተኛ ኃይል ያ ሲሆን እየገሰገሰ ሄደ። አብይ አህመድ እየገሰገሰ ሄደና ይሄ ድል የኛ ነው ለምን ትላላችሁ? እስኪ ከመጀመሪያ ጀምረ ትንሽ ያሰማል። ድገመውና ምን እንደሚል ድል ሲመጣ ምን ይመጣል አለ። ያሸነፈችው ማነች? መሻገር እንድትችሉ አደራላችሁ ፈልጋለሁ። የፖለቲከኛውን በሽታ ይሄ ነው። ጦርነት ሲጀመር፣ ችግር ሲጀመር ብዙ ድምፅ አይሰማም። ድል ሲመጣ ሁሉም ዘሎ ዩቲዩብ ላይ፣ ሁሉም ዘሎ ፌስቡክ ላይ፣ ሁሉም ዘሎ በየሰፈሩ ተንታኝ ይሆናል። ይሄ ለኢትዮጵያውያን አይጠቅምም። በዚህ ውጊያ ያሸነፈችው ኢትዮጵያ ናት። በዚህ ውጊያ የሱ ሰራዊት ጥሎ እየጠፋ ነበር በወቅቱ ማለት ነው። ጥሎ እየጠፋ ገበሬው፣ ህዝቡ ተረባርቦ በዛ አካባቢ የሚመጣበትን ጥቃት ለመከላከል ብዙ ዋጋ ከፍሎ ብዙ መስዋዕትነት ከፍሎ ህዝቡ መለሰ ማለት ነው። ኦኬ። ከዛ መጣና ተቁነጠነጠ። ሲያይ በህዝቡ ላይ የሚያየው ህዝቡ ይሄን ድል በማድረጉ ህዝቡ ጋር ያየው ነገር አልተመቸው። አማራው ጋር ያየው ነገር በዚህ ይሄንን ድል ለመንጠቅ
እኛንን ያሸነፍነው አትበሉ። በዚህ ያሸነፈችው ኢትዮጵያ ነች ማለት ጀመረ። ሶ ዩ ኖ ኦፍ ኮርስ ኢትዮጵያ ብታሸንፍ የአማራ ህዝብ ደስ ይለዋል። በዛ ኢትዮጵያም ራሱን አርጎ የሚያይ ህዝብ ስለነበረ አልመረመረም ይሄን ንግግር። ስፓርታ ኮማንዶ አየር ኃይል ምናምን በመቶ ዓመት ተገንብቶ እያለ ማለት ነው ለማስፈራራት ነው የሚናገረው። ይሄንን ኃይል ከመለሰ አማራው ወደ እኔ ሊዞር ይችላል የሚል ስጋት ስላደረበት በቀጥታ በዚህ ወደ ግንባር ላይ ይሄኛው መለማመጃችን ነው ይላል። አሰምቻችኋለሁ አይደለም? ይሄ እዚህ ጋር ያያችሁት ጠላት መለማመጃችን ነው። ኦኬ እንስማው። ትንሽ መለማመጃችን ነው ሲል መስማት ትፈልጋላችሁ? እንስማው። ግና የነበረችው ኢትዮጵያ ናት። ከሁሉም የኢትዮጵያ ጫፍ በጋራ ሆናችሁ ታላቅ ተአምር መስራት ችላችኋል። የእናንተ አንድነትና ህብረት ኢትዮጵያን የሚያበረታ የሚያጠነክር ስለሆነ አንድነታችሁ ይጠበቅ። የጦር ብልሃትና ስልት አይዘንጋ። የአካል ብቃት ይጠናከር። በእኛ በኩል ዘንድሮ በነበረው ሁኔታ ብዙ ትምህርት አግኝተን ተሰርተንበት ተምረንበት ስላለፍን በኢትዮጵያ ጊዜው ሲያልፍ የምንነጋገር ይሆናል። ባለፉት 100 ዓመታት ያልተገነባ እጅግ ዘመናዊ የሀገር መከላከያ ሚኒስቴር እየገነባን ነው። እያንዳንዱን በየደረጃው የምታዩበት ጊዜ ከፊታችሁ ያለ መሆኑን እያረጋገጥኩ አየር ኃይላችን ባለፉት 40 ዓመታት ከነበረው ብቃት በላይ ብቃት እንዲይዝ እየተሰራ ነው። ከፍተኛ ውጤት እያመጣ ነው። ኮማንዶ፣ ስፓርታ፣ አየር ወለድ፣ ልዩ የጦር ሰራዊቶች በከፍተኛ ብቃት እየተገነቡ ነው። የአሁኑ ሽፍታ መለማመጃችን ነው። እንለማመድበታለን። ኦኬ ይሄ ጉዳይ ህዝብን ሾክ አላደረገም። የታሪክ ባለሙያዎችን አላነጋገረም። ልሂቃንና ወታደራዊ ተንታኞችን፣ ፖለቲካዊ ተንታኞችን አላስቆጣም። ፖለቲከኞችን አላባንንም። ቀጠናው ላይ ያሉ ሀገራትን አላስጨነቀም። ይሄ ንግግር ይኸውላችሁ መለማመዳችን ይሄ መለማመጃችን ነው። የትግራዩ ጦርነት ለሱ መለማመጃው ነው። ኦኬ ኦፍ ኮርስ ጄኖሳይዳል ነው ባይዘው ይሄ ስፒች። ይሄ ንግግር ብቻ ጄኖሳይዳል ነው። ይሄ ንግግር በራሱ ይሄ ንግግር የትኛውም ቦታ ላይ ሌላ ትርጉም አያሰጠውም። መለማመጃችን ነው እያለ ነው የሚናገረው። በሰው ልጅ ነው የሚለማመደው። ሊለማመድ ነው ጦርነት እያደረገ ያለው። ለማን ነው የሚለማመደው is the question። እዚህ ቦታ ላይ ሄዶ ነው አማራውን ትጥቅ ማስፈታትና በቀጣይ አማራውን መውጋት እቅዱ መሆኑን በግልጽ አብይ አህመድ ሄዶ የተናገረው ማይጸብሪ ነው። ጦርነት ውስጥ ሆኖ ለማን ነበር የሚዘጋጀው? ለቀጣዩ ጦርነት። መለማመጃችን ነው ይሄ። ጊዜው ሲያልፍ እንነጋገራለን እኮ ይላል። እዚህ ላይ ጊዜው አልፎ እንነጋገራለን። ይሄ እዚህ ላይ ያሸነፈችው ግን ኢትዮጵያ ናት። እኛ ያሸነፍን አትበሉ፣ እኛ ራሳችንን ተከላከልን አትበሉ ምናምን ይልና በስመ ኢትዮጵያ ግን ስለ እንትኑ ይናገራል። መገንባት ስለሚፈልገው ጦር ይናገራል። እዛ ጋር የስነ ልቦና የበላይነቱን ለመያዝ ይሞክራል። አይተን ገና ይሄ አይደለም ኃይላችን፣ ሌላ ኃይል ነው እየገነባን ያለነው የሚለውን መናገር ይፈልጋል። በቀጥታ ሜሴጅ ወዝ ለአማራ ነበር መልእክቱ የሚተላለፍ የነበረው። ኤንድ ምን ያህል የአማራ ልሂቃን ይሄ ጉዳይ በወቅቱ ያባነናቸው መሆኑን አላውቅም። ግን አብይ አህመድ አማራ ላይ ጦርነት እንደሚያውጅ ግልጽ ሆኖ ይሄ ንግግሩ በቀጥታ አማራ ላይ ሌላ ጦርነት ማዋለድ ፍላጎት እንዳለ በግልጽ በሰዓቱ ላይ የተወሰኑ ጥቂትም ሰዎች ቢሆኑ ይሄን ጉዳይ የተረዱ ይመስለኛል። ግን ምን አደረጉ ተረድተው አላውቅም። ሁለት ነገር ላንሳላችሁ ልዩ ኃይሉን በተመለከተ።
ልዩ ኃይሉን በተመለከተ ለውጥ በመጣ ጊዜ የሰላም ሚኒስተር ሙፈሪያት ሰላም ሚኒስተር በነበረች ወቅት የሰላም ሚኒስተር ሪፎርም አካል ተደርጎ ክልሎች በጣም አላስፈላጊ እና አብዲሌም ሁኔታ ነበር። ሶማሌ ክልል የነበረው ሁኔታ ታስታውሳላችሁ። ክልሎች እስከ አፍንጫቸው ታጥቋል በሚል የክልሎች የጸጥታ ኃይሎች በሪፎርም በሁለት አይነት አደረጃጀት ውስጥ የሚገቡበት ሁኔታ እንዲመጣ የትምህርት ደረጃቸው እየታየ ግማሹ እንግዲህ በሰላም ሚኒስተር መሪነት የጸጥታ መዋቅር ሪፎርም ይደረግ የማን ስጋት ነበር? የሁሉም ኢትዮጵያውያን ስጋት ነበር። ታስታውሱ ከሆነ መጀመሪያ ሀገሪቱ ውስጥ በየቦታው ልዩ ኃይሎች ናቸው ውጊያ የሚያደርጉ የነበረው። ኦሮሚያና ሶማሌ ልዩ ኃይል ይዋጋ ነበር። አፋርና ሶማሌ እንደዚሁ ልዩ ኃይሉ ይዋጋ ነበር። ሌሎችም አካባቢዎች ላይ ልዩ ኃይሉ በጣም 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 አደገኛ የሆነ እንቅስቃሴ ያደርግ ስለነበረ ከፍተኛ ውጊያ ማድረግ ጀምሯል። ክልሎች እርስ በርስ ይዋጉ ነበር አይደለም። ስለዚህ እንደተመጣ የአጠቃላይ ሴኩሪቲ ሪፎርም አካል እንዲሆን ይሄ ነገር ቅድ ቀርቦ በዛ መንገድ በሰላም ሚኒስተር ስር ይሄ ነገር እንዲሰራ ተፈልጎ ነበር የነበረው። በጣም በሚገርም ሁኔታ ያንን እንቅስቃሴ ያስቆሙት ኦህዴዶች ናቸው። ኦህዴዶች የሪፎርሙ እንዳይካሄድ አስቆሙ። የልዩ ኃይል ሪፎርሙ እንዳይካሄድ አስቆሙ። መጀመሪያ ላይ ነው የምላችሁ። የዛኔ የትግራይ ጦርነት አልተነሳም። የተለየ ችግር ስላለኛ አካባቢ ላይ ይሄን ሪፎርም አሁን ማድረግ አንችልም። ስለዚህ በተወሰነ መንገድ እንዲዘገይ እንፈልጋለን። እኛ ክልል ላይ የተወሰነ የጸጥታ ችግር ስለሚያጋጥመን ኦሮሚያ በተለየ መንገድ ይሄንን ችግር እስኪወጣ ድረስ ሌሎች አካባቢዎች ላይ ተግባራዊ ሊደረግ ይችላል፣ እኛ ጋር ግን አሁን አይደረግም ብለው ሙሉ የሪፎርም እንቅስቃሴው እንደውም ሙፈሪያት በወቅቱ በነበረችበት ጊዜ በጣም እንትን የምትልበት ነበር። አማራዎችን ሰብስባ ምናምን ታየም ወጥቶ ተናግሮ ነበር። ሰምታችሁ ከሆነ አማካሪነቱ አማራዎች በስሯ ይዛ ምናምን እየተባለ በጣም በርካታ ትችት ይደርስባት ነበር የነበረው። ኤኒዌይ ቀረ። ግን ብዙ ኢትዮጵያኒስቶች ወይንም ያው እኛም ራሳችን በኢትዮጵያ ውስጥ ያለው ህዝብ የልዩ ኃይሎችን የክልል ልዩ ኃይሎችን እንደ ስጋት ነበር የምናየው። ታስታውሱ ከሆነ ከዛ ጦርነቱ መጣ። ከዛ በኋላ የክልል ልዩ ኃይሎችን ወደ ጦርነቱ አስገባ። ሚሊሻ እየመለመለ አስገባ። ልዩ ኃይል ምናምን ፖሊስ ምናምን መደበኛም እያደራጀ በቃ አልቻለም። ህብረተሰቡ ራሱ እንዲከላከል ትዕዛዝ አስተላለፈ። በአዋጅ ህዝቡ እየወጣ ራሱ እንዲከላከልበት ሁኔታ እንዲፈጠር ተደረገ አይደለም። ኢሚዲየትሊ ፕሪቶሪያ በተመሰረመ ማግስት በዛ ማግስት ሰላም ሚኒስተር በአስቸኳይ ልዩ ኃይሎችን የማፍረስ እንቅስቃሴውን እንዲጀምር ተባለ። ምክንያቱም በጦርነት ሂደት ውስጥ አማራ የተሻለ ልዩ ኃይል ገንብቷል። በጦርነት ሁኔታ ውስጥ በርካታ ስልጠና ምናምን ሰጥቷል። ያውራ እንግዲህ ወጣቱ መከላከያውን ስለማያምነው መከላከያውና የመከላከያ ተቋሙ ምን አይነት አካሄድ ውስጥ እንደተገባ በጣም ግልጽ ስለነበረ ወደ አማራ ልዩ ኃይል ነበር የአማራም ወጣት ምናምን ገብቶ ቢያንስ ህብረተሰባችንን እንከላከላለን። ምንም ሌላውን የመውረር ኢንቴንሽን የለውም አማራ፣ እውነት ለመናገር በወቅቱም የለውም። አማራው ልዩ ኃይሉ ቁጥሩ እንደጨመረ ስለታወቀ ስልጠናውን ትንሽ ጠንከራ ያለ ስልጠና ወስዷል ልዩ ኃይሉ። ቅድምም ሲዝት ነበር አይታችሁ ከሆነ ኮማንዶ፣ ስፓርታ፣ አየር ኃይላችን ምናምን ይሄ መለማመጃችን ነው። ይሄ የትግራዩ ጦርነት መለማመጃችን ነው። እኛ ይሄን አይደለም እያሰብን ለሌላው ማህበረሰብ ነው እየተዘጋጀን ያለ ነው እያለ ስለሌላው ጦርነት ነበር የሚናገር የነበረው። ያው እዚህ በአደባባይ ቅድም ያሰማኋችሁ ነው። ከዛ በአስቸኳይ ልዩ ኃይሉ እንዲፈታ ተደረገ። በዋናነት ልዩ ኃይሉ እንዲፈታ ከተደረገ ውስጥ ያው ቀዳሚ ተግባራዊ እንዲደረግ የተፈለገውም የአማራው ላይ ነው። ከሌሎች ክልሎች ጋር ኮንሰልቴሽን ተደርጓል። በጋራና ይኸውላችሁ ሁለት አይነት ኮንሰልቴሽን የተካሄደው። አንደኛው የቡድን የጋራ ኮንሰልቴሽን ሪፎርሙን በተመለከተ ልሂቃንንም ለማወያየት ምናምን
እና በጋራ ሁሉም ክልሎች ባሉበት እንዲወሰን። ሁለተኛው ግን የተናጠል ከየክልሉ ጋር በተናጠል እነ ብርሃኑ ጁላ እየሄዱ ያደረጓቸው ውይይቶች ነበሩ። ከሌሎች ክልሎች ጋር በተደረገው ውይይት ውስጥ በተለይ የተወሰኑ ሁለት ክልሎች ጋር በተደረገው ውይይት ላይ ይሄ ሲምቦሊክ ነው። ልዩ ኃይሉን አናፈርስም፣ ግን እዛ ክልል ያለው ትሬት በጣም መተንፈስ ስላለበት እና እዛ ክልል ያለው አማራው ላይ ያለው ሁኔታ በጣም ሲግኒፊካንትሊ ኃይሉ መመታት ስላለበት ይሄ ሪፎርም እጅግ አስፈላጊ እንደሆነ የተነገራቸው ክልሎች አሉ። ስለዚህ ኃይላቸውን በፍጥነት ሪፎርም እንዲያደርጉ መግለጫ እንዲሰጡ ሌሎች ክልሎች ተጠየቁ። በተግባር ምንም ልዩ ኃይላቸውን አልበተኑ። ልዩ ኃይላቸውን ስምና አጠራሩን እና አደረጃጀቱን ቀየሩ። ሙሉ ኃይሉን እንደታጠቀ ማለት ነው። አማራው ላይ ግን በፍጥነት ትጥቁንም ምኑንም እንዲፈታ ተደረገ። በወቅቱ የአማራ ህዝብ በከፍተኛ ደረጃ በቁጣ ተነሳ። ግን ደግሞ አገዛዙ ምንድነው ያደረገው? ራሱ የአማራውን አክቲቪስት ጭምር ተጠቅሞ ይሄ ጥሩ አይደለም እንዴ? ከዚህ በፊት ልዩ ኃይል ስጋት ነው ስንል አልነበረም እንዴ? ይኸውላችሁ ምክንያቶቹ ይለያያሉ። መጀመሪያ ላይ እንዳልኳችሁ ኢትዮጵያ ውስጥ ለውጥ ሲመጣ ሁሉም ሰው በአንድ ወቅት በተመሳሳይ ሰዓት ልዩ ኃይሉ ሪፎርም እንዲያደርግ ጠይቋል። አሁን ላይ ግን ኢንሴኪዩሪቲው ጨምሮ ጦርነቱ ጨምሮ በጣም ከፍተኛ ስጋት ባለበት ሁኔታ ውስጥ መጣና ትፈታለ ልዩ ኃይሉ ትጥቅ ይፈታል፣ ሪፎርሙ አሁን ነው የሚተገበረው አለ። ኦኬ ማንም ዛሬ አልጠየቃቸውም። አሁን ዛሬ በአደባባይ ክልሎች ልዩ ኃይላቸውን ሲያስመርቁ ትመለከታለህ። ዛሬ አማራውን አስፈትተዋል። የእነሱን ልዩ ኃይል ታንክ ሲቀር ከታንክ ውጪ ሁሉንም ከባድ መሳሪያ አስታጥቀዋል። አንተን ግን ያንተን ልሂቃን ከፊት አሰልፈው ኢትዮጵያችን አንድ መከላከያ ነው የሚያስፈልጋት እያሉ በቴሌቪዥን እየመጡ የሚተነትኑልህን ሰዎች ከፊት አስቀምጠውልህ ከዛ በኋላ እድሜ ለአማራ ልጆች እንጂ የአማራን ህዝብ ዲሳርም አድርገው አሁን ከምናየው ፍጅት አሁን ዛሬ ካገቱት በላይ ህዝባችንን ሀገር አልባ ወጥቶ መግባት የማይችልበት መጫወቻ ሊያደርጉት ተዘጋጅተው ነበር። ትንሽ ሬዚስተንስ እንዲኖር የሚያደረገው ይሄ አይሆንም ብሎ ሬዚስት አድርጎ ወደ ትግል የገባው ኃይል ነው እንጂ ዛሬም ይሄ 111 115 120 130 ሰው በየቀኑ የሚታገተው ከዛም በላይ በሚሊዮን የሚቆጠር ህዝብ ሀገር አልባ የሚደረግበት ሁኔታ አይን ያፈጠጠ እውነት ነበር። አይን ያፈጠጠ እውነት ነበር። ዛሬ አይጠይቅም ያ ልሂቅ። ዛሬ በአዴን ሆኖ ሚሊሻ እያደራጀ ነው ያው ልሂቅ። የዛኔ ያስፈረሳችሁትን ልዩ ኃይል ለምን ዛሬ ያደራጃችሁ? በምን ደረጃ ነው የክልሎች ልዩ ኃይል ብሎ ዛሬም አይጠይቅም። ዛሬም ሚሊሻ እያደራጀ ለአብይ አህመድ ጦርነት እየተዋጋን ያለው ይሄ ልሂቅ። እነዚህ ልጆች በአማራ ታሪክ ውስጥ እነዚህ ሰዎች በአማራ ታሪክ ውስጥ እና ትውልድ ምንድነው ግን ብሎ የሚያነሳቸው ነው የኔ ጥያቄ። እውነት ለመናገር እኔ አሁን ስለ ፖለቲካ ልዩነት አይደለም ማወራው። የምር ማለት ስለ ፖለቲካ ልዩነት ወይንም ደግሞ ስለ አመለካከት ልዩነት አይደለም። የምር ይሄ ጥያቄ የመላ አማራ ህዝብ የሰርቫይቫል ጥያቄ አይደለም ወይ? የምር ስልጣን ስለሚፈልግ ነው ወይ አማራ ህዝብ ይሄንን ትግል እያደረገ ያለው? ማለት ስልጣን ሲፈልግ ማለት የክልሉ ስልጣን ለኛ ነው የሚገባው ለሌሎቹ አይደለም የሚገባው በሚል በራስና በአካባቢ ፍላጎት ተነስቶ ነው ወይ ይሄን ትግል የሚያደርገው አማራ ህዝብ? ማለት ይሄ እውነት በኢትዮጵያ ውስጥ ህዝባችን ላይ የሚደርሰው ነገር ማለት ሊካድ የሚችል ነው ወይ? አይደለም አማራና ከአማራ ማህበረሰብ ውስጥ ለወጣ ሰው ቀርቶ ኢትዮጵያ ውስጥ ሆኖ ወይንም ቀጠናው ላይ እንኳን ሆኖ እንደ ታዛቢ የሚመለከት ሰው በቀን 135 እና 140 ሰው ቢታገትበትን ሁኔታ ምንድነው ሊል የሚችለው? እስኪ ንገሩ። 135 ወገኖች በአደባባይ በጠራራ ፀሐይ እና ከዛ ውስጥ ግማሹ የተረሸነውን አይታችኋል። 16 ሰው ዛሬ አይደለም የተረሸነ ሰው ባሱ ደም በደም ጨቂቶ ተመልክታችሁታል አይደለም? ዛሬ ቪዲዮውን እኔ ላሳያችሁ አልችልም። ይሄንን የሚመለከቱ ሰዎች
እንዴት ብአዴን መሆን ቻሉበት? እንዴት ሚሊሻ ለማደራጀትና ከዚህ አገዛዝ ጋር ለመሰለፍ ቻሉበት? እንዴት የመንግስት አክቲቪስት መሆን ተቻለ? አማራው ነው የፈለገ ቢከፍል እንዴ አሚን ላይክ እንዳልኩት የፉድ ኢንሴኩሪቲ ጉዳይ እንኳን ቢኖር አይ ችግር እንኮ ነው ያው ድህነቱም ስላለ ምናምን ሚሉ ሰዎች ስለሚያጋጥመኝ ነውና ድህነቱስ ቢኖር እንዴ ድህነት ቁምጥና አይደለም እንዴ ሰው ትንሽ ከሰራ ወይንም ጥረት ካደረገ ራሱን በልቶ ያድራል አይደል እንዴ ይሄን ነገር ስላልሰሙ ስላላዩት ነው ወይስ ምንድነው ነው ምን አይነት ህመም ነው ጥያቄ እንግዲህ ዛሬ አሁን የሶማሌ ክልል ልዩ ኃይል ብርቆት ላይ ሲያስመርቅ ተመልክቼ ነው ይሄንን ጉዳይ ያነሳሁት ማለት ነው መጥቼ ያነሳሁት እና የአማራው ልዩ ኃይል እንዲፈርስ ከፊት ሆናችሁ ስትሰሩ የነበራችሁ ሰዎች ዛሬም ለምሳሌ ከስፋኑ ላይ የምታቀርቡ ሰዎች እናንተ ሆናችሁ ነው የምመለከተው ምንድነው ግን የመርግባችሁ ምንድነው በህይወታችሁ ውስጥ ምንድነው ማሳካት የምትፈልጉት አሁን እኔ የምር በተደጋጋሚ ተናግሬያለሁ አይደል እኔ በአማራ ትግል ውስጥ ምንም በዚህ ትግል ውስጥ አቺቭ ማድረግ የምፈልገው የፖለቲካ ስልጣን የለም ምንም ነገር አልፈልግም በዚህ ትግል ውስጥ በቃ ክሊርሊ ነው ማስቀምጠው ዲፋይንድ የሆነ ግብ ነው ያለኝ የአማራ ህዝብ ግን ማይገደልበትን ስርዓት ተገንብቶ ማየት የኔ ህልም ነው በቃ ህዝባችንን ማንም እየተነሳ የሚጨፈጭፍበት የሚጫወትበት ሁኔታ በተአምር አይቀጥልም በህይወት ይያለው ነው የኔ አቋም ይሄንን ማስቆም አለብን እንደ ትውልድ ብዬ ነው ማምነው ነው ከዛ ውጪ ፌደራሊዝሙን ስትፈልግ ቀቅለህ ብለው የፈለከውን ነገር ማድረግ ትችላለህ ከዛ ውጪ ጉዳይ አይደለም ቀይ ባህር ላይ ገብተህ ልትዋኝበት ትችላለህ ወይንም ደግሞ ሜዲትሬኒያን ሄደህ ግድብ ሰርተህ ውሃውን ልትጠጣ ትችላለህ ማለት ነው የነዚህ ሰዎች ግን ፍላጎት ምንድነው የባዴኖች ፍላጎት ምንድነው መሆን የሚፈልጉት at the end of the day ምንድነው አቺቭ ማድረግ የምትፈልጉት የዞን አስተዳዳሪ መሆን ነው ግባችሁ so regardless of በየለቱ ከሚያልቀው ወገናችሁ በላይ ሆኖባችሁ ነው በየለቱ ከሚታረደው ወገናችሁ ከሚታገተው ወገናችሁ በላይ ሆኖ ነው በየክልሉ በአማራ ህዝብ ላይ ቢደርሰው ነገር እንዴት አያማችሁም እንዴት ይሄ የወል ጥቃት አይሆንም ከምንድነው የተፈጠርነው አሚን የፖለቲካ ዕውቀት አይጠይቅም ይሄ ምንም የፖለቲካ ዕውቀት የሚጠይቅ ነገር አይደለም ትምህርት ቤት መሄድ አለ መሄድም የሚጠይቅ ጉዳይ አይደለም የበራለት ሰው ኦኬ መሰረታዊ የሆነ የማንበብና መጻፍ የሚያውቅ ሰው መስማት የሚችል ሰው እንደው ማንበብና መጻፍ የማይጠበቅበት በሰው ልጅ ላይ የሚፈጸም ፍጅት ያውም ባንተ ማንነት ላይ ከወጣህበት ማህበረሰብ እንዲህ አይነት ፍጅትና በደልና ግፍ በራሱ ወገን ላይ ሲፈጸም ይሄ እንዴት የጋራ ቁጣን አይፈጥርም ምንድነው ይሄ በዚህ ውስጥ የፖለቲካ ስልጣን እንዴት ይመጣልሃል ሚኒስተርስ ብትሆን ኦኬ ሶ ሚኒስተር ለምሳሌ ሆናል ግን ዛሬ የታገቱት ሰዎችን ጉዳይ እንዳታውግዝ ምንድነው የሚያደርግ እና እኔ በጣም እንዴት ነው እኔ በቃ I wish ነገን እና በታሪክ እነዚህን ሰዎች እንዴት ነው የሚያያቸው እንዴት ነው ትውልዱ የሚያያቸው የምር ምንድነው የሚያደርጋቸው የአማራ ህዝብ ነገር well ነገ is already ዛሬ ነው actually ነገ ብቻ ሳይሆን ዛሬ ራሱ ይሄ ትውልድ እነዚህን ሰዎች በዚህ ሰዓት እንደዚህ ሆነው በወገናቸውን እልቂት ክደው ካገዛዙ ጋር ተሰልፈው በራሳቸው ህዝብ ላይ በሚደረግ ፍጅትና ግፍ ተባባሪ ሆነው ባንዳና ባዳ እያሉ እየመጡ አፋቸውን አማራው ላይ ሲከፍቱ በወገናቸው እልቂትና ደም ላይ በጣም አሳፋሪ ነገር ነው በጣም ከባድ ነገር ነው anyway የዛኔም ልዩ ኃይሉን በተመለከተ ልዩ ኃይሉ ካልፈረሰ ብለው ሞግተው
ሀገራችን እንደ ኢትዮጵያ አንድና ወጥ የሆነ ሰራዊት ነው የሚያስፈልጋት ምናምን ያሉ ሰዎች ዛሬ ይሄው አፍንጫቸው እስከ አፍንጫው የታጠቀ ኃይል በየአካባቢውና በየክልሉ ሲመረቅ ይመለከታሉ። እነሱ ዛሬም አንዱን እንትን ብለን ወደ አባይ ነው ወደ ቀይ ባህር ነው የምንዘምተው እያለ ሚሊሻ ያደራጃል። እና እኔ የባዕዴን ተወካይ ምናምን እንትን ያላችሁ ሰዎች ለምሳሌ እኔ አንዳንድ ሰዎች ደውላችሁ እንደዚህ ግብር ጉምሩክ ነበር የሚሰራው እንዲህ ነበር የሚሰራው እና ፋኖች በእንደዚህ አስረውታል ምናምን ትላላችሁ አንዳንድ ሰዎች ማለት ነው። እና በዚህ መዋቅር ውስጥ የሚቀጥል ሰው ጋር አብራችሁ እንትን ብላችሁ በዚህ መዋቅር ውስጥ እየሰራ ካለ ሰው ጋር እና ደግሞ ተያዘ ብላችሁ ሌላ ሰው ጋር ደውላችሁ እንደሆነ ምን ይሻላል ምናምን ማለት ነው ከባድ አይደለም ወይ ይላል። በዚህ መዋቅር ውስጥ እንዴት ሰው እንዲቀጥል ትፈቅዳላችሁ? አይ ነው መምህር ከሆነ መምህር ነው ኦኬ የፖለቲካ ቱል አይደለም። ግን የባዕዴን መዋቅር ሆኖ ሚሊሻ የሚያደራጅ በየቦታው እየሄደ ያላረሰውን አርሶ አደርና ያልሸጠን ነጋዴ ግብር አስከፍላለሁ ብሎ ለዚህ አገዛዝ ተልኮ ተቀብሎ የሚሰራን አካል እንደዚህ ሆነ እንደዛ ሆነ ምናምን እየተባለ እንትን ለማለት እናንተ ምን ያህል ህዝቡ ራሱ ቆራጥ ነው እላለሁ። መቼ ነው ይሄንን መዋቅር የምትንገፈገፉት? ማለት ምን ቢሆን ነው የሚያጸይፋችሁ? ከዚህ አገዛዝ ጋር ከዚህ መዋቅር ጋር አሶሺየት ማድረግ ራስን እንዴት አያጸይፍም? እና እንዴት ቀን ከባዕዴን ጋር ተደዋውሎ ማታ እንትን ሆኖ መቀጠል እንዴት ይቻላል? ማታ ኧረ ህዝባችን ላይ ግፍ እየደረሰ ነው ምናምን እንዴት ይባላል? እና ያው ባንም በሌላ መንገድ ደግሞ በጣም ይገርማል። it's just a family የባዕዴን የፋሚሊ ኔትወርክም ነው ባይዘው የአማራን ህዝብ የጋጠ ኔትወርክ ነው የቤተሰብ ኔትወርክም ነው። እና በአማራ ትግል ውስጥ ምናምን በዳያስፖራም በምንም ያሉ ሰዎች መሬት ላይ እንደዛ እዛ መዋቅር ውስጥም ደግሞ አሉ። የዚህ ገዳይና አዋራጅ የሆነ መዋቅር ውስጥ አሉ በአንድም በሌላ መንገድ። እና እኔ በእንደዚህ አይነት እንትን አንሻገረው በጣም መጠየፍ ያለብን ነገር ነው። ይሄንን ተቋም በምንም አይነት መንገድ በቀልድም ሆነ በምንም ከዚህ ተቋም ጋርና ከዚህ መዋቅር ጋር መገናኘት አለበት ሰው እያላሰብም ባዕዴንን እኛ ብንተወው ባይዘው ታሪኩ አይተወው የአማራ ህዝብ ቢተወው ኦኬ ያደረሰውና የሚያደርሰው ጥፋት እና እያደረሰ ያለው በታሪክ ላይና በራሱ ላይ በወገኑ ላይ እያደረሰ ያለው እንትን ዘመኑን ሙሉ ያጊልት አንተ ሲያደርገው የሚኖር ብትተወው ማለት ነው። ይሄ መዋቅር ሌላው ህዝቡ ምናምን አይ እኛ ምን አገባን ብሎ ቢተወው ያደረሰው በደል የሚተወው አይደለም። እድሜ ልኩን በዛ ሲታደን የሚኖር ነው የሚሆነው ብዬ ነው ማስበውና ያንን ማሰብ ያስፈልጋል። ኤኒዌይ በዋናነት ዛሬም እንግዲህ ልዩ ኃይልን መልሶ የማደራጀት ክልሎች የማደራጀት ሳይሆን ኦሬዲ ያላቸው ክልሎች ግን አሁን በይፋ በአደባባይ ማስመረቅ ጀምረዋል። ለምሳሌ የሶማሌ ክልል ያስመረቀ ያለው ነው። ያው ሶማሌ ክልል ከባድ ስጋት የተደቀነበት ክልል ነው። ቀጣዩ አማራ ክልል የመሆን ፖሲቢሊቲ አለው በዋናነት በኦህዴድ ኃይሎች ማለት ነው። የኦህዴድ ኃይል የኢትዮጵያም የቀጠናውም ስጋት ነው። እያንዳንዱ ዛሬ ከኦህዴድ ጎን የተቀመጠ ሁሉ ነገር ወይ ይታደናል ወይ ደግሞ በሌላ አይነት መንገድ ሰለባ የሚሆንበት ሁኔታ ይመጣል። ክልሎች ራሳቸውን ከዚህ ጥፋት ለመከላከል ራሳቸውን ሬንፎርስ ማድረግ የሚገባቸው ራሳቸውን ዘጋጀት የሚጠበቅባቸው ጊዜ ላይ ነው ያሉት ብዬ አስባለሁ። እናያለን እንግዲህ ምንድነው የሚሆነው የሚለውን ነገር በተለያየ አካባቢ ላይ በእንደዚህ አይነት ምርቃት ላይ ራሱ መከላከያውንም ታዩታላችሁ፣ የክልል ልዩ ኃይሎችንም አመራሮችንም ታያላችሁ። በሌሎች አካባቢዎችም ላይ ተመሳሳይ ስልጠናዎች ምናምን ሲሰጡ ታያላችሁ። ሚሊሻ እያደራጀ ራሱንና የራሱን ህዝብ የሚወጋ ደግሞ ባዕዴን የሚባል መዋቅር እዛ ታያለህ ማለት ነው። ሌላው ቢያንስ ራሱንና ክልሉን ከጥፋት ለመከላከል የራሱን እንቅስቃሴ በተወሰነ መንገድ ሲያደርግ ትመለከታለህ ለማለት ነው። ኤኒዌይ ይሄንን
ላንሳላችሁ ብዬ ነው በዋናነት እነዚህ ጉዳዮች ላይ ትንሽ ሀሳብ ልስጥ ብዬ ነው። ከዚህ በላይ እንኳን መቆየት አይገባም። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። የልዩ ኃይሉን ጉዳይ በነገራችን ላይ በሂደት ውስጥ ተሳታፊ የነበሩ ሰዎችን ለማግኘት ጥረት እያደረግኩ ነው። ካገኘኋቸው ሙሉ ቃለ መጠይቃቸውን ለመስራት ፈልጋለሁ። ምን ነበር የተሆነው፣ ምንድን ነው የተካሄደው የሚለውን ነገር በደንብ ማወቅ ያለብን ይመስለኛል። አማራው ላይ ጦርነት የታወጀው መቼ ነው? አሁን ከፕሪቶሪያ በፊት ሳይሆን አሁን ከፕሪቶሪያ በኋላ ነው አይደለም? ብዙዎቹ አማራ ተቆጥቶ ጦርነት ጀመረ፣ እነሱ ቀድሞ ሲዘጋጁ ነበር አለ ብርሃኑ ጁላ። ይሄው ያንተ አምበል በአደባባይ ወጥቶ ይሄ መለማመጃችን ነው እያለ ሲናገር ትሰማዋል። ለማን ነው የምትለማመደው? ለማን ሲለማመድ የነበረው? በግልጽ ለሌላ ጦርነት እየተዘጋጁ ማንን እንደሚወጉ ቀጥለው የራሳቸው የጦርነት ፕላን ነበራቸው። በጦርነት ውስጥ ሆነው ሌላ ጦርነት ነበር የሚያስቡት። ልክ አሁንም በአማራ ውስጥ አይደለም ጦርነት ውስጥ ሆነው ስለሌላ ዘመቻ እንዘጋጅ ይላሉ አይደለም? በቃ የተለመደ ነው። በጦርነት ውስጥ ሌላ ጦርነት ስለማሰብ ማለት ነው። ወደዛ አይነት ሁኔታ በእንደዛ አይነት ማይንድ ሴት ነው ፋንክሽን የሚያደርጉት ማለት ነው። ኤኒዌይ መልካም ምሽት ይሁንላችሁ።